ከሰከላ ጎደራ የተፈጥሮ ሐይቅ እስከ ፍኖተ ሰላም አካባቢ የሚገኘው ገራይ ሰው ሰራሽ ሐይቅ አብረን እንጓዝ። ጎደራ ሐይቅ ጎጃም ውስጥ ከሰከላ ወረዳ መዲና ግሽ አባይ ከተማ ወደ ደቡብ አቅጣጫ 19 ኪሎ ሜትር ርቀት ላይ በአስዋ ዘግዛ ቀበሌ የሚገኝም ሐይቅ ነው። ከባህር ወለል በላይ በ2352 ሜትር ከፍታ ላይ የሚገኘው ይህ ሐይቅ ጥልቀቱ በአማካኝ 3 ሜትር ሲሆን ስፋቱ ደግሞ 140 ሄክታርም ይደርሳል። ጎደራ ሐይቅ ከሰሜን ወደ ደቡብ 1.5 ኪሎ ሜትር እንዲሁም ከምስራቅ ወደ ምዕራብ 10 ኪሎ ሜትር ርዝመትም አለው። የሐይቁ የውሃ መጠን በክረምትና በበጋ ወቅትም የመጨመርና የመቀነስም ባህሪም አለው። ሐይቁ ገባር ወንዞችና ምንጮችም አሉት። ዘገዝ፣ አዋዳን፣ ሳፍታ፣ ገንደዋ ዋና ገባሮችም ናቸው። በሐይቁ ላይ በርካታ አዋፋት የሚገኙ ሲሆን ሳቢሳ፣ ይብራ፣ ዳክዬ፣ ዳራይ፣ ጋንጋታና ሸመላይ ተጠቃሽም ናቸው። በሐይቁ ዳርቻ አካባቢ የአሳበል ነጭ ራስ ጭልፊቶች መገኘት ሐይቁ በአሳ ሀብት የዳበረ ለመሆን ማሳየም ነው። ሐይቁ ጥናትና ምርምር ተደርጎበት ለአሳ እርባታ ቢውል የወረዳውን ሕዝብ ተጠቃሚ እንደሚያደርግም አያጠራጥርም። የሐይቁ የውሃ መጠንም በበጋ ወራት ስለሚቀንስ በሐይቁ ዳርቻ ላይ ሰፊ የሆነ ባህር ሸሽ መሬትም ይፈጥራል። ምንም እንኳን ከጥቅሙ ይልቅ ጉዳቱ ቢያመዝንም ባለው የእርሻ መሬት እጥረት ምክንያት የአካባቢው ማህበረሰብ ይህንን ባህር ሸሽ መሬት በማረስ ጤፍ፣ ድንች፣ በቆሎና መሰል ሰብሎችን ለማምረት እየተጠቀመበትም ይገኛል። ወደ ሐይቁ እየገባ በሚገኘው ጎርፍና ከፍተኛ የሆነ የአፈር ደለል በሐይቁ ዳርቻ ባህር ሸሹን መሬት ለእርሻ እየተጠቀሙ በሚገኙ አርሶ አደሮች ምክንያት የሚፈጠር በቀጣይ ለሐይቁ መጥፋት ከፍተኛ ስጋት በመሆኑ የሐይቁ ወሰን ተከልሎና የይዞታ ማረጋገጫ ሰነድ ተዘጋጅቶለት የእንክብካቤና ጥበቃ ስራ ካልተሰራለት ምናልባትም በቅርብ ዓመታት ውስጥም እንደ ሐረማይ ሐይቅ የመጥፋት ዕድል ሊገጥመው ይችላል። የጎደራ ሐይቅ ደቡብ አቅጣጫ ውሃው ወደ ቋጠኙ ገዎቻ ዋሻ ውስጥም ቀለበታማ ሽክርክሪት ሞገድ በመፍጠር በመስረግ ወደ ጃቢ ጠናን ገራይ ሐይቅ ጉዞውንም ይጀምራል። እንደ አካባቢው ማህበረሰብ እምነት ውሃው ወደ ውስጥ ሰርጎ ውስጥ ለውስጥ በመጓዝ ጃቢ ጠናን ወረዳ የሽረት መድኃኔዓለም ላይ ክረምት ወቅት ወደ ላይ በመፍሰስም ጠሚም ከሚባል ወንዝ ላይ እንደሚቀላቀልና ከፍኖተ ሰላም ከተማ ምስራቅ አቅጣጫ 2 ኪሎ ሜትር ርቀት ላይ ተገድቦ የምናገኘውን የገራይ ሰው ሰራሽ ግድብ ምንጭም ይሄው ሐይቅ ነው። ገራይ ሰው ሰራሽ ሐይቅ ከምዕራብ ጎጃም ዞን መናገሻ ፍኖተ ሰላም ከተማ ወደ ደቡብ በሚወስደው አስፋልት መንገድ ላይ 2 ኪሎ ሜትር ያህል እንደተጓዝን ከመንገዱ ወደ ደቡብ አቅጣጫ ስንታጠፍ በቅርብ ርቀት አካባቢ ላይ የገራይ ሰው ሰራሽ ሐይቅም ይገኛል። ሰው ሰራሽ ሐይቁ በ1972 ዓ.ም በደርግ ዘመነ መንግስት ለመስኖ ስራ አገልግሎት የተሰራም ነው። ገራይ ከሰከላ ወረዳ ከሚገኘው የጎደራ ሐይቅ ውስጥ ለውስጥ ሰርጎ ጥቁር አለታማ በሆነው የገውቻ ድንጋይ ውስጥ ዘልቆ እንደመነጨም ይታመናል። የሐይቁ ውሃ ጥቁር አለታማ ድንጋይ ከተነጠፈበት የመሬት ክፍል ወደ ገጸ ምድር ሲፈነዳ የሚታይ ሲሆን ክረምቱም ሆነ በጋ ወራጅ ውሃ ስለማይቀላቀልበት የሐይቁ ውሃም አይደፈርስም። የሐይቁ ስፋት እስከ 6 ሄክታር አካባቢ ሊደርስ የሚችል ሲሆን ጥልቀቱ ደግሞ 12 ሜትር አካባቢም ይደርሳል። የሐይቁ አካባቢ በተለያዩ ሀገር በቀል አረንጓዴ እጽዋት መልበሱ ልዩ ውበትም አጎናጽፎታል። በአካባቢው ልዩ ልዩ የዱር እንስሳትና አዋፋት የሚታዩበት ሲሆን በሐይቁ ላይ የሚታየው ትዕይንትና በአካባቢው የሚገኘው የተነባበረ ጥቁር ድንጋይ አቀማመጥ ለተመልካች ልዩ ውበትም አለው። በሐይቁ ውስጥም የተለያዩ የአሳ ዝርያዎች ስለሚገኙ የአካባቢውን ማህበረሰብ አሳ ለማስገርም ይጠቀምበታል።
ሐይቁ ከመስኖ ልማትና ከአሳ ሀብት አቅርቦት በተጨማሪ ባለው ውበትና የቱሪዝም ሳቢነት ፍኖተ ሰላም ከተማ ጨምሮ ለአካባቢው ማህበረሰብ ለሽርሽርና መዝናኛነት በማገልገል ላይም ይገኛል። ነገር ግን በአሁኑ ሰዓት ዓለም ሲሳ በተባለ አረም ሐይቁ ሙሉ በሙሉ የተሸፈነ እንደሆነና የምንወደውን ገራይ ሐይቅ የታመመና የባስ ብሎም በአይናችን እያየነው ተሸፍኖ ለመድረቅም ከፍተኛ የሆነ ምልክት እያሳየ በመሆኑ ከዚህ አደገኛ ክስተት ለመታደግ የዘርፉ ባለሙያዎች የክልሉ መንግስትና ከዞን እስከ ከተማ አስተዳደሩ ከአካባቢው ህብረተሰብ ጋር በመቀናጀት ፈጣን የሆነ የመንከባከብና የመታደግ ስራ እንዲሰራ በመጠቆም በዚሁ ቋጫለው። ጤና ይስጥልን።